ቅዱስ 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 እየተባልክ የምትመሰገን ያለህና የነበርክ አምላካችን እግዚአብሔር ሆይ ዛሬም ዘወትርም እስከ ዘላለም ድረስ ምስጋና ላንተ ስለሚገባ እናመሰግንሃለን። ራዕየ ዮሐንስ ምዕራፍ 4 ቁጥር 8 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድመ ዓለም የነበረ ዛሬም ያለ ለዘላለም የሚኖር ልዑል አምላካችን እኛን ካለመኖር ወደ መኖር አምጥቶ እንድንቀድሰው፣ እንድንባርከው፣ እንድናመሰግነው፣ እንድናወድሰው ባሪያና በምሳሌው ፈጥሮ ወደዚህ ዓለም አምጥቶ እንድንበዛ ብዙ ተባዙ ምልዋ ለምድር ብሎ እንድንበዛ ምድርን እንድንሞላ አውደ ምሕረቱን እንድንሞላ እንድናመሰግነው የወደደና የፈቀደ አምላካችን እግዚአብሔር ፍጥረታትን ዓለማትን በቃሉ ለይኩን ብሎ የፈጠረ እኛን ግን በልዩ መልክ ባሪያው የፈጠረ አምላካችን እግዚአብሔር ኋላም ብንወድቅበት ብንሳሳትበት ሳይጥለን ሳይጠላን ከሰማይ ሰማያት ወርዶ ከእናታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ዓለምን ዙሮ ተገርፎ በመስቀል ተሰቅሎ ሁላችን ያዳነን መድኃኔዓለም የዓለም ቤዛ የዓለም መድኃኒት የዓለም ፈጣሪ ስሙ ዛሬም ዘወትርም የተመሰገነ ይሁን። አመስግኑት እግዚአብሔር። ለእግዚአብሔር ምስጋና መፍዘዝ መደንዘዝ እንዲሁም ደግሞ ዝምታም አይጠቅምም። የሚያመሰግን እልልታን የሚያውቅ ሕዝብ የተመሰገነና የተባረከ ነው ስለሚል ቃሉ ሁላችሁም ማመስገን ስላለባችሁ ስላለብን እግዚአብሔር ይመስገን በሉ። በድጋሚ እንደምን አደራችሁ? እግዚአብሔር አምላካችን የተመሰገነ ይሁን። መግቢያዬ ላይ እንደተናገርኩት የትምህርታችን ርዕስ የሚሆነው ቅዱስ 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 እየተባልክ የምትመሰገን ያለህና የነበርክ ወደፊትም የምትኖር ልዑል እግዚአብሔር ሆይ ምስጋና ላንተ ይገባል፣ እናመሰግንሃለን በሚል ርዕስ ይሆናል። ሁላችሁም እስኪ በአንደበታችሁ ቅዱስ በሉ። ቅዱስ ቅዱስ እየተባልክ የምትመሰገን ያለህና የነበርክ ልዑል እግዚአብሔር ሆይ እናመሰግንሃለን። ምን እንልሃለን? አቤት በራዕየ ዮሐንስ ምዕራፍ 4 ቁጥር 8 ላይ ነው ቃሉን የምናገኘው። ራዕየ ዮሐንስ የሚባለው መጽሐፍ እንግዲህ ከመጽሐፍ ቅዱስ የመጨረሻው ላይ የሚገኝ ትምህርታችን ከዘፍጥረት እስከ ራዕየ ዮሐንስ ይባላል። ይኸው መጽሐፍ ቅዱስ ከዘፍጥረት እስከ ምን ይባላል? አቤት እስከ ራዕየ ዮሐንስ ይባላል። ራዕይ ማለት እንደ ህልም ወይም ደግሞ ተኝቶም ሆነ ሳይተኙት ተደሞ ይባላል። ወይም ተኝቶ የሚያዩት ራዕይ ህልም ነው። ከቃሉ ጋር ናቸው። የተፈጸመና የሚፈጸም የነበረውንና ያለውን ያሳየው ለቅዱስ ዮሐንስ ለአባታችን እግዚአብሔር የነበረውንና የሚኖረውን ወደፊትም የሚሆነውን እስከ ዓለም ፍጻሜ ድረስ ስላሳየው ነው ይሄን መጽሐፍ ራዕየ ዮሐንስ ተብሎ የተጻፈው። የዮሐንስ ራዕይ ተብሎ ነው የተጻፈው። የዮሐንስ ራዕይ እንግዲህ እግዚአብሔር ዓለም ሳይፈጠር ዓለምን በእጁ ይዞ የነበረ ነው። ዓለም ሳይፈጠር ዓለምን
የፈጠረ ዓለምን በእጁ ይዞ የነበረ ነው። ዓለም ሳይፈጠር ዓለምን ከፈጠረ በኋላም ያለ ነው። ዓለምን ካሳለፈ በኋላም የሚኖር ነው። እስቲ በሉ ዓለምን ሳይፈጥር እግዚአብሔር አለ። ዓለምን ከፈጠረ በኋላ እግዚአብሔር አለ። ዓለምን ካሳለፈ በኋላ እግዚአብሔር ይኖራል። ምን ይላል? ይኖራል። ስለዚህ ዓለምን ከፈጠረ በኋላ ቅዱስ 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 ያለህና የነበርክ ለዘላለም የምትኖር ምስጋና ላንተ ይገባል እያሉ የሚያመሰግኑት ትጉሃን መላእክት አሉት። ደግሞ በደካማ አንደበት በዚች ምድርም ደግሞ በዚህ ዓለም ቅዱስ ቅዱስ እግዚአብሔር ጽባኦት ፍጹም ሙሉ ሰማያተ ወምድረ ቅድሳተ ስብሐቲከ እያልን የምናመሰግነው ፍጥረታት የሰው ልጆች አለን። ዓለም ሁሉ ደግሞ ነፍስ ያለው የሚንቀሳቀስ በአራት እግር የሚራመድ በሁለት እግር የሚራመድ በክንፍ የሚበር በደረቱ የሚሳብ ሁሉ እግዚአብሔርን ያመሰግነዋል። ከቃሉ ጋር ናችሁ? እግዚአብሔርን ያመሰግነዋል። ነፍስ የሌላቸው ፍጥረታትም ቢሆን እግዚአብሔርን ያመሰግኑታል። እግዚአብሔርን እናመስግነው።